ሰላም ጤና ይስጥልን ክብራትና ክብራን የኬብሮን ሚዲያ ተከታታዮች፣ ይህ የዜና ሰዓታችን ነው። ድጋፍ ለየካ ሚካኤል ለቤተ ሴሊሆም ጠቅላላ ሆስፒታል ግንባታ። የቤቶችና የህንፃዎች አስተዳደር ልማት ድርጅት በበጀት ዓመቱ የተሻሻለ አፈጻጸም ማስመዝገቡን አሳወቀ። ዝርዝሩን ይዘንላችሁ እንቀርባለን። ተከታተሉን። ድጋፍ ለየካ ሚካኤል ቤተ ሴሊሆም ጠቅላላ ሆስፒታል ግንባታ። የየካ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን 2 ቤዝመንት ያለው ባለ 15 ወለል ግዙፍ ጠቅላላ ሆስፒታል በማስገንባት ላይ ይገኛል። ይህ ድንቅ ሆስፒታል በጸበሉ ስፍራ እየተገነባ የሚገኝ ሲሆን ቤተ ሴሊሆም ጠቅላላ ሆስፒታል የሚል ስያሜ ተሰጥቶት የመጀመሪያው ምዕራፍ የመሰረት ቁፋሮና የአፈር ናዳ መከላከያ ሾሪንግ ስራ መጠናቀቅ ላይ ይገኛል። ይህ በ1000 ካሬ ሜትር ቦታ ላይ የሚያርፈውና ባለ 250 የህሙማን ህክምና መስጫ አልጋ አቅም የሚኖረው ዘመናዊ ሆስፒታል ተመላላሽ ክሊኒኮች፣ የጽኑ ህክምና አይሲዩ፣ የቀዶ ጥገና ክፍሎች እንዲሁም ለእናቶችና ለህፃናት ጤና፣ ለልብ ህክምናና ለተላላፊ በሽታዎች መከላከያ የሚሆኑ ልዩ ልዩ ማዕከላትን ያካትታል። ተቋሙ የጤና አጠባበቅን እንደ ንግድ ሳይሆን እንደ ሰብአዊና መንፈሳዊ አገልግሎት በመመልከት ለሁሉም የማህበረሰቡ አባላት በሙሉ ጥራት ያለው ተደራሽና አቅምን ያገናዘበ የህክምና አገልግሎት ያቀርባል። በህንፃ ባለሙያዎች ጥናት መሰረት ለህንፃ ግንባታ አጠቃላይ ወጪ ብር 405 ሚሊዮን 40 ሺህ ብር እንደሚሆን ተገምቷል። ይህ ወጪ በየጊዜው በሚታየው የዋጋ ንረት ምክንያት ሊጨምር እንደሚችል ይታሰባል። ይህንንም ከፍተኛ ወጪ ለመሸፈንና ቀጣዩን ወሳኝ የግንባታ ምዕራፍ ለመጀመር ቤተክርስቲያኑ በአገር ውስጥና በውጭ ሀገር የሚኖሩ ምዕመናንን፣ የንግዱን ማህበረሰብና የልማት አጋሮችን ያሳተፈ የሀብት ማሰባሰብ ስልት ቀይሷል። የደብረ ሰበካ ጉባኤና የልማት ኮሚቴ ምዕመናን በስጦታቸው ከእግዚአብሔር የሚያገኙትን በረከት በማሰብ ይህ ታላቅ የማህበራዊና የጤና ልማት ፕሮጀክት ፍጻሜ እንዲያገኝ የዓላማው ደጋፊዎች ሁሉ የእርዳታ እጃቸውን እንዲዘረጉና በሊቀ መላእክት ቅዱስ ሚካኤል ስም እንማጸናለን ሲል ጥሪውን ያስተላልፋል። ለዚህም ይረዳ ዘንድ የፊታችን ነሐሴ 8፣ 9 እና 10 ከምሽቱ 12 ሰዓት ጀምሮ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። የየካው ቅዱስ ሚካኤል ያሳደጋችሁ ከሩቅም ከቅርብም ሆናችሁ ፍቅሩን ደግነቱን የቀመሳችሁ የታሪካዊው የየካ ቅዱስ ሚካኤል ወዳጅ የሆናችሁ ዝናውን ሰምታችሁ ደጁን የሚናፍቃችሁ ጠብቆ አሳድጎ ለክብር ያበቃችሁና ገና ስሙ ሲጠራ ልባችሁ በደስታ የሚሞላ የኃያሉ መልአክ የቅዱስ ሚካኤል ልጆች ሁላችሁም በቀጥታ ስርጭት በመታደም ድጋፍ እንድታደርጉ እንማጸናለን። ድጋፍ ለማድረግ የኢትዮጵያ ንግድ ባንክ ሂሳብ ቁጥር 1,076,40,87 እንዲሁም አጭር ቁጥር 1277 በዜል ፕላስ 14 69 76 85 69 አሃዱ ባንክ 0078 10 05 10 901 አባይ ባንክ ሂሳብ ቁጥር 1227 አዋሽ ባንክ ሂሳብ ቁጥር 013 521 784 586 601 ስዊፍት ኮድ ላይም እንዲሁም የበለጠ መረጃ ለማግኘት በ0945 88 11 88 እንዲሁም 0945 71 እንዲሁም 0945 77 11 88 ላይ መረጃዎችን ማግኘት ይቻላል ሲል የህንፃ አሰሪ ኮሚቴ መረጃውን አጋርቷል። የቤቶችና ህንፃዎች አስተዳደርና ልማት ድርጅት በበጀት ዓመቱ የተሻለ አፈጻጸም ማስመዝገቡን አስታወቀ። የቤቶችና ህንፃዎች አስተዳደርና ልማት ድርጅት በበጀት ዓመቱ የተሻለ አፈጻጸም ማስመዝገቡን አስታወቀ። ድርጅቱ ከ289 ሚሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንፃዎች አስተዳደርና ልማት ድርጅት የ2018 በጀት ዓመት የስራ አፈጻጸም ሪፖርቱን ብፁዕ አቡነ ሳዊሮስ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ በተገኙበት አቅርበዋል። ድርጅቱ በበጀት ዓመቱ ያገኘው ጠቅላላ ገቢ ካለፈው 2017 በጀት ዓመት ጋር ሲነጻጸር የ18 ሚሊዮን 562,565 ብር ከ21 ሳንቲም ብልጫ ማሳየቱ ተገልጿል። ከጠቅላላ ገቢ ውስጥ ከፍተኛ ድርሻ የያዘው ድርጅቱ ከመኖሪያ ቤት ኪራይና ከልዩ ልዩ ገቢዎች የተሰበሰበው 226.6 ሚሊዮን ብር ገደማ ሲሆን ከኮሪደር ልማት ጋር ተያይዞ ለፈረሱ ቤቶች ከተከፈለ የካሳ ክፍያ ደግሞ 53.2 ሚሊዮን ብር በላይ ከባንክ
ወለድ 6.4 ሚሊዮን ብር እንዲሁም ድሬዳዋ ከሚገኙ ቤቶች ከ3.5 ሚሊዮን ብር በላይ ተሰባስበዋል ተብለዋል። ከዚህ ባሻገር በኮሪደር ልማት ምክንያት የፈረሱ ቤቶች ካሳ በተመለከተ በአንደኛው እና ሁለተኛው ዙር በ2017 በጀት ዓመት የተከፈለው 22.1 ሚሊዮን ብር ገደማ የነበረ ሲሆን በ2018 በጀት ዓመት ግን ይህ ክፍያ ወደ 53.2 ሚሊዮን ብር ማደጉ ተጠቅሷል። ከዚህ ውስጥ 7.8 ሚሊዮን ብር ገደማ ገቢ የተደረገ ሲሆን ቀሪው ገንዘብ ገቢ ለማድረግ የተደረገ ይገኛል ተብሏል። በተመሳሳይ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ጀርባ የነበሩ መኖሪያ ቤቶች ከአዲስ አበባ ከተማ አስተዳደር በተሰጠው ሙያዊ አስተያየት መሰረት ለተነሱት 22 ግለሰቦችም ድርጅቱ 1.7 ሚሊዮን ብር በላይ ወጪ በማድረግ ምትክ መኖሪያ ቤቶችን ሰርቶ ማስረከቡ በሪፖርቱ ቀርቧል። በተጨማሪም ድርጅቱ በሕግ አገልግሎት በኩል ከተከታተላቸው ከነበሩ 10 መዝገቦች ውስጥ 6ቱ ውሳኔ ያገኙ ሲሆን ውል አፍርሰው ለሶስተኛ ወገን አሳልፈው የሰጡ ተከራዮች ላይ ህጋዊ እርምጃ ከመውሰድ ባሻገር ወርሃዊ ክራይ ባልከፈሉ አካላት ላይ በተመሰረተ ክስ ከ9 ሚሊዮን ብር በላይ እንዲከፍሉ በወጡ ውሳኔዎች መሰረት ክትትል እየተደረገ ይገኛል ተብሏል። ድርጅቱ አሰራሩን ዘመናዊና ግልጽ ለማድረግም የራሱ ድረገጽ www.eotcha.org ድረገጽ እንዲሁም የማህበራዊ ሚዲያ አማራጮችን ስራ ላይ ያዋለ ሲሆን በተመሳሳይ መልኩ ከአባይ ባንክ ጋር ተከራዮች ባሉበት ሆነው ክፍያቸውን በቀላሉ እንዲፈጽሙ የሚያስችል የሞባይል ባንኪንግ እና የደወል አላርም ስርዓት ተግባራዊ ማድረጉ ተነግሯል። በሌላ በኩል ቀደም ሲል የውሃና የኤሌክትሪክ ፍጆታ በተመለከተ በወር ከ15,000 እስከ 20,000 ብር ያወጣ የነበረው ድርጅቱ ወጪ አሰራሩን በመቀየር ተከራዮች የተጠቀሙበትን ብቻ እንዲከፍሉ በማድረግ ወራዊ ወጪውን ከ2,000 እስከ 2,500 ብር ዝቅ ማድረግ መቻሉን በሪፖርቱ ቀርቧል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ሊቀ ጳጳስ ሪፖርቱን ትሎ ባስተላለፉት አባታዊ መልእክት የቤቶችና ህንፃዎች አስተዳደርና ልማት ድርጅት በተግባራቸው አሰራሮቹን ከነበሩበት ችግሮች እየተላቀቁ መፍትሄም እያገኘ ስለመሆኑ ጠቁመዋል። ብፁዕነታቸው ችግሩ ምንድነው? ከቤተ ክርስቲያን ራሳችንን እያስቀደምን ነው። ለመሰባሰባችን ምክንያት የሆነችንን ቤተክርስቲያን ማስቀደም ይኖርብናል። አካሄዳችን፣ አሰራራችን ሁሉም በጣም የተሻለ መሆን አለበት ሲሉ አክለዋል። ብፁዕ አቡነ ሳዊሮስ ድርጅቱ በበጀት ዓመቱ ያስመዘገበውን ውጤት አበረታች መሆኑን ገልጸው አሁንም ከዚህ የተሻለ አሰራራችን ግልጽ እንዲሆን መጠናከር፣ መበረታታት ያስፈልጋል ብለዋል። የዜናው ምንጭ ኢትዮጵያ ኦርቶዶክስ ተዋሕዶ መገናኛ ብዙኃን